ብዙዎቻችን ሰሞኑን እየተፈጠረ ባለው ነገር ሁላችንም ግራ ተጋብተናል። ይሄ ደግሞ እኛ ብቻ ሳይሆን ሄርሜላንም ይቅርታ ድምጼ ተቀይረዋል። ትንሽ ጉንፋን ይዞኛል መሰለኝ። ሄርሜላንም ደግሞ እንድትጠራጠር አድርጓታል ማለት ነው። ይሄም ነገር ለምን ተጠራጠረች፣ ለምን ደግሞ እንደዛ ተናገረች አንልም። ምክንያቱም ያለው ነገርና እየተካሄደው ያለው ነገር ግራ የሚያጋባ ነው። መጀመሪያ የነሱ ጠላቶች የነበሩ ሰዎች አሁን ቀስ በቀስ የነሱ ወዳጅ ለመሆን እየሞከሩ ነው። ይሄም ደግሞ ሁላችንም አይተናል። ትላንት ራሱ እንደ እንትና ማን ነው ምን ሲያደርግ እንደቆያ ሁላችሁም ታውቃላችሁ፣ እናውቃለን አይደል እንዴ? ከዛ ትላንት ማይቶ ሄርሚ ማለት ማናት ሜሪ እየተጫወተች ነው እናንተ ጋር እያስመሰለች ነው ያለችው። ከዚህ በፊትም ደግሞ እኛ ላደረግነው ነገር አድርገዋል ብላ እኛ ላይ ያመሰከረች ሰው ናት። ስለዚህ አሁንም እናንተ መነሳት አለባችሁ። እኔን እመኑን አትመኑን እያላ እሱም በቃ ያኔ እንደናንተ አፎን በቅቤ አሾ እያሻ ምንም ነገር እንዳልሰራና ምንም ነገር እንዳላደረገ አሁን እዚህ ጋር ማይቶ በቃ ጥሩ ሰው ሆና ማለት ነው። ይሄ ነገር ደግሞ ልክ ነው ተገቢ ነው ብዬ ላስብም። ዛሬ የሄርሜላ ንግግሯ በጣም ነው ደስ እያለኝ። አብርሽ የሚወዳትና እሷን እውነት እንትን የሚላት ከሆነ ግዴታ እንዳለው ሽማግሌ መላክ አለበት ብዬ ነው ማስበው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛ እያልኩኝ ይወላችሁ አብርሽና ሄርሜላ በአዲስ ማይተዋል። ይሄ በመጡበት ነገር ምንድነው እንዴት ነው የሚለው አብራችሁ ሆኖ ከዛ ሀሳባቸውን እናንተ ቪዲዮውን እስከ መጨረሻ ድረስ ማዳመጥ ሀሳብና አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ብትነግሩኝ ደስ ይለኛል። እናም ከማስመሰልና ከማሽቃበጥ ነፃ የሆነ ሀሳብ ማለት ነው። አንዳንድ ልጆች አላችሁ እዚህ ጋር የምታስመስሉና የምታሽቃብጡ ያኔ አንዳንዴ ቃሉን ራሱ እንደ ለምን እንደሚጠቀሙት አያውቁም እንደ የሚል ደረጃ የምታደርሱን። ይሄም ማለት ሰውን ጎበዝ ማለት ሞራል መስጣት አዎ ልክ ነው ተገቢ ነው። ነገር ግን ደግሞ ጎበዝ ማለት እና እንዲሁም ደግሞ ጀግና አንበሳ ማለት ቦታ ይመርጣል። ዝም ብሎ ባገኘነው ሰው ወይም ደግሞ ባገኘነው ነገር ሁላ ያንን ነገር ያንን ቃል መጠቀም አለብን ብዬ አላስብም። ይሄንን ያልኳችሁ አንዳንድ ስህተት እየሰሩ ራሱ ጥፋት እያጠፉ ራሱ እዚህ ጋር ደግሞ በቃ ጎበዝ እሷ ናት እሱ ነው የምትሉ እናንተ አላችሁ። ይሄ ነገር ተገቢ ነው አግባብ ነው ብዬም መቼም ቢሆን እንትን አላመነውም ማለት ነው። ምክንያቱም ሁሉም ነገር ቦታ አለው፣ ሁሉም ነገር ልክ አለው። ቦታ የሌለውና ልክ የሌለው ነገር አለ ብዬ አላስብም። ዞሮ ከማስመሰል ነፃ የሆነ ሀሳብ አስተያየት ካላችሁ ሀሳባችሁን ኮሜንት ስር አስቀምጡ። እንዳልኳችሁ ደግሞ ቪዲዮን እስከ መጨረሻ ድረስ አዳምጡ፣ ከዛን ትረዳላችሁ ማለት ነው። አሁን ሄርሜላ እያለች ያለችው በቃ ያኔ እኛም ሰሞኑን እንግዲህ ተጠራጥረናል። በነገራችን ላይ አሁን ትላንት ሰሞኑን እንዳየነው ሜሪ ከነሱ ስትሆን እኛም ብዙዎች ተጠራጥረን ዳኒን ብቻ አይደለም በነገራችን ላይ እሱ ባለው ብቻ አይደለም ሁላችን ተጠራጥረን ምን ብለናል? አይ ይሄ ነገር እናንተ ተጠንቀቁ ኮሜንት ሙሉ ብታዩ አብርሽና ሄርሜላ ሁለታቸውም የዋናቸው ሁለታቸውም ተጠንቀቁ ነው አይደል የተባለው የነበረው ማንን ሜሪን ማለት ነው። ስለዚህ አሁን ትላንት ደግሞ ያ ዳኒ መጣ ያንን ያክል አወራ ማለት ነው። በዛን ተነሳስታ እንዳያሹት ቀደም ለታ ሄርሜላ ሽማግሌ እንዲልክና እንዲሁም ደግሞ እውነት ከሷ ያኔ የሆነ ነገር እንትን እንዳይፈጠር እሱም ደግሞ እውነት ከልቡ ወዶት ከሆነ በሱ ነው እንትን የምትለው ሽማግሌ ላኩ። የእሱም ቤተሰብ ማገናኘት ወይም ደግሞ ማስገናኘት አለባቸው ብዬ ነው ማስበው። ልክ ናት ነው ያልኩት እኔ። እዚህ ጋር ያልቆረጠም ሰው ካለ እንዲቆርጥ እንዴ እናንተ አንዳንዴ ግራ ይገባቸው የተተፋ ነገር ተመልሶ አይነሳም። ስለዚህ እዚህ ጋር ደግሞ ሩታ ለሁላችንም ለተመልካች በሙሉ ይቅርታ ጠይቃ እኔና እሱ አንድ የምንሆን ሰው አይደለንም ብላለች። እንዴው ያኔ አፏን አውጥታ ማለት ነው ህዝብ ፊት ነው እንደዛ አለችው። ይሄንን አሁን እናንተ ረስታችሁት ነው ወይስ ደግሞ እንዴት እንደሆነ እምሬን ግራ የሚያጋባ ነገር ነው።
እኛ ወንዶች ተሸውደናል፣ ተጭበርብረናል አለ ሰውየው ማለት ነው። ልትወጣ ስትለው ብታጠልቀው ነገር ኮፍያ ነው እንጠላለም። ይሄንን እንትኑን ነው ሂውማን ሄሩን ማለት ነው። አሁን ደግሞ እዚህ ጋር እናንተ አንዳንዶቻችሁ ሩታንና እንዲሁም ደግሞ አብርሽን የምትሉ እናንተ ቆይ ጭንቅላታችሁ ይሰራል እንዴ? ሩታ ራሷ ወይታ እዚህ ጋር በጣም ይቅርታ ብላ አንድ መሆን አንችልም። ብዙዎቻችሁ የእኛን አንድ መሆንና አብሮ መሆን ትፈልጉት ነበር። ነገር ግን ደግሞ እኔ ለእናንተ ብዬ ምንድን ነው የሚባለው ባይሆነኝ በማይሆነኝ ቦታ ጊዜን አልጨርስም። ስለዚህ የአብርሽና የኔ ነገር አብቅተዋል። ግን ይሄንን ሲላችሁ በጣም ይቅርታ። ሁላችሁም የእኛን አንድ መሆን ትፈልጉታላችሁ፣ እኛ አንድ እንዲሆን ትፈልጋላችሁ ብላ እዚህ ጋር ወይታ ራሷ ተናግራለች ማለት ነው። ታይብ እናንተ ቤተኛ አተሳሰባችሁ አስባችሁ ነው። መቼስ እናንተ አንድ ባል የመጀመሪያ ሚስት ሲፈታ ሌላ ሚስት ማግባቱ የማይቀር ነገር ነው። እንዲሁም ደግሞ ሚስትም እንደዛው የመጀመሪያው ባል ካልሆናትና አንደኛው ሁለተኛው ማግባቷ የማይቀር ነው። ባልም እንደዛው ሚስትም እንደዛው። እዚህ ጋር ደግሞ እናንተ አንዳንዴ ያንን ቪዲዮ ያልሰማችሁት ልጆች ናቸው እንዴ ይላለሁ። ቪዲዮ አታዳምጡም አትሰሙትም። ሲጀመርም በቃ ዝም ብላችሁ አንበሳ ጎበዝ ጀግና ነው የምትሉት። መቼስ አንድ ሰው ያንን ሩታ ያለችው ቃል ሰምቶ የተናገረችውን ነገር ሰምቶ ዛሬ አይ አንድ መሆን አለባቸው አንድ ይሁኑ የምትሉና ትኖራላችሁ ብዬ ላስብም። ለምን አንድ የተፋችሁትን ነገር መልሳችሁ ሄዳችሁ አታነሱትም። ስለዚህ ሩታ ራሷ ለህዝብ ተናግራለች። እኔና እሱ አንድ አንሆንም፣ አልፈልገውም፣ አይፈልገኝም። ስለዚህ ያለን ነገር መለያያት ነው። ይሄንን ደግሞ ሊበቀለው ፈልጌ ነበር ተበቀልኩት እያለች ቪዲዮ የሰራችው ቪዲዮ ታዩታላችሁ ወይም ደግሞ ትሰሙታላችሁ ብዬ አስባለሁ። የዛኔ በጊዜው ማለት ነው። ስለዚህ አሁን ያም ሆነ ይህ ሄርሜላ ልክ ናት፣ ትክክል ናት። አቶ አብርሃም ሽማግሌ መላክና ትላልቅ ቤተሰቦች ማወቅ አለባቸው። እንዲሁም ደግሞ የተደረገው ነገር ሁላ ማድረግ አለበት ብዬ ነው ማስበው። ሁላችንም ባይሆን ደስ ይለን ነበር። ምክንያቱም ሩታ መጀመሪያ ብዙ ዋጋ ከፍላለች። ሁሌ ጊዜ እንደዛ ይላችኋለሁኝ። ሩታን ዋጋ አልከፈለችም ማለት አንችልም። ለዛውም ደግሞ አብርሽ አልፈልግም እያለ እኔ ከዚህ በፊት በሴት ልቤ ተሰብረዋል፣ ዛሬም እንደገኛ ድጋሚ ልቤ እንዲሰበር አልፈልግም እያለ ከዛን ደግሞ በዚህ ኤፍሬምና እንዲሁም በሙቤ ተነሳስነት ነው ያኔ ሩታን በቃ ብላ እሷም እንትን ብላ ይመለሳለሁ ባለችበት እንደትመለስ መልሳት። ይሄ ነገር ጥሩም አይደለም ላንታ እያሉት ሙቤና ይሄ ኤፍሬም ነበሩ ማለት ነው። የዛኔ ዋጋ ብዙ ነገር ከፍላለች፣ ብዙ ነገር ተብላለች። ሀገራችን ላይ የሌላ ነገር ሰራች እየተባለ ያኔ አልፋ ከራሷ አልፋ ተርፋ ቤተሰቦቿን ጭምር ተሳትቧል ህዝብ ማለት ነው። ይሄም ማለት ዋጋን ተከፈለች ነው እንትን የሚለው። ስለዚህ እናንተ ዋጋ ከፈላችሁበት ነገር ደግሞ በአግባቡና በተግባር ካላዛችሁት ምንም ጥቅም የለውም ነው ብዬ ነው ማስበው ማለት ነው። አሁን እየተካሄደው ያለው ነገር ባይካሄድና ሩታና አብርሽ አንድ ቢሆኑ አሳይ ሁላችንም ደስ ይለን ነበር። ነገር ግን ደግሞ አንዴ ደግሞ ተፋችሁት ነገር መልሳችሁ አነሳዋለሁ ማለት ያኔ ጥሩ ነው ብዬ አላስብም። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር አድርጉ፣ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ ከሚመጣ ድረስ ቸር ቆዩልኝ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ተመሰግናለሁ። ይቅርታ ለድምጼ ማለት ነው። ትንሽ እንትን ብለዋል ተቀይረዋል መሰለኝ ዛሬ። ባይ ባይ።